እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናደርጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናቾ ወደ ጨዋታ ይመልሳችኋል። ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንከራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ። ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከ ሰዓት 5 ራሱ በቃ የሴት ፒሱ ንጉስ የሚኬል አርቴታው አርሰናል ከሜዳው ውጪ በመጓዝ በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን በመቅጠም እንግዲህ 3-2 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደተለመደው የመጀመሪያውን ጎል ማስቆጠር የቻሉት ከሴት ፒስ ነበረ። ቤን ዋይት እንግዲህ ድል የተሰጠው ተጫዋች ከሴት ፒስ ጎሉን ማስቆጠር የቻለ ተጫዋች ነበረ። ከዛ በኋላ በድጋሚ ቪክተር ዮኬሬሽ አጥቂው እንግዲህ ከረጅም ጊዜ በኋላ ጎል በማስቆጠር መድፈኞቹ 2-0 ቀዳሚ ማድረግ ችሎ ነበረ። ተቀይሮ የገባው ጋርናቾ 57ኛው ደቂቃ ላይ 2-1 በማድረግ ቼልሲን ወደ ጨዋታው መመለስ ችሎ ነበረ። ነገር ግን በድጋሚ መድፈኞቹ አርሰናሎች በዙቢሜንዲ አማካኝነት 71ኛው ደቂቃ ላይ አስደናቂ ጎል በማስቆጠር ጨዋታውን 3-1 ማድረግ ቻሉ። በድጋሚ ቼልሲዎች ተቀይረው በገባው ጋርናቾ አማካኝነት 83ኛው ደቂቃ ላይ ጨዋታውን 3-2 ማድረግ ችለው በዛው ጨዋታው ተጠናቋል ማለት ነው። ያው ጨዋታውን ኦቨርኦል ከተመለከትነው በሙከራ ረገድ መድፈኞቹ አርሰናሎች የተሻሉ ነበሩ ማለት ይቻላል። ቼልሲ በሜዳው ስታንፎርድ ብሪጅ መጠቀም የነበረበትን አድቫንቴጅ አልተጠቀመም። እርግጥ እንደነ ሞይሲስ ካይሴዶ፣ ሪሴ ጄምስ፣ ኮል ፓልመር የመሳሰሉ ወሳኝ ተጫዋቾችን በዚህ ጨዋታ ላይ መጠቀም አልቻለም ነበረ። ነገር ግን ያም ቢሆን በሜዳው ማግኘት የነበረበትን አድቫንቴጅ መጠቀም አልቻለም። ያ ማለትም እንግዲህ ለመድፈኞቹ አርሰናሎች የመልሱን ጨዋታ ይበልጥ የሚያቀል ይመስለኛል። በሜዳቸው ኤሚሬትስ ይህንን የግማሽ ፍጻሜ የሁለተኛ ዙር ጨዋታ እንግዲህ በውጤት አድቫንቴጅ የሚጀምሩ ይሆናል ማለት ነው። ማንቸስተር ሲቲ እንዲሁም ደግሞ መድፈኞቹ አርሰናሎች ከሜዳቸው ውጪ በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ጥሩ የሚባል ውጤት ይዘው እንግዲህ ወደ ሜዳቸው እንደተመለሱ የተመለከትን እንገኛለን። ለፍጻሜም አንድ እግራቸውን ማሳለፍ እንደቻሉ የተመለከትን ነው። ለማንኛውም ቪክተር ዮኬሬሽ በዚህ ጨዋታ ላይ አንድ ጎል እንዲሁም ደግሞ አንድ አሲስት ማስመዝገብ ችሎ ነበር። ያው ለሞራሉ በደንብ ይረዷል ብዬ አስባለሁ። አጥቂ ከጎሎች ከአሲስቶች የሚልክ ከሆነ ሞራሉ እየወረደ ይመጣል። ነገር ግን ቪክተር ዮኬሬሽ በዚህ ጨዋታ ላይ ጎልና አሲስት ማድረጉ ለስሜቱ በደንብ ጠቃሚ ነው ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መምጫ ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጮት አይቻልም። ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው። ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ የማንቸስተር ዩናይትድ ልጅ። ፕሪሚየር ሊግ ቢሆንማ ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራባኦ ነው ፋይናል ነውና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤሚሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ። አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ እሺ። ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? አረ ወያለው ከእንቁላሉ ነው ማስቀረት አለብን። ነገ ሻምፒዮን ሊግ እኮ አይመለስልንም። አረ ከእንቁላሉ ነው ጀማ። እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝም? እናንተ ጥሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆን ነው እንደዚህ የሚጮህ። እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው ልታ አንድ የሚያሸንፈው እኔ ይቅር በለኝ ጌትዬ፣ የኔ ጠንበለል። ኧረ በፈጣሪስ
የምሬ ነው የምላችሁ ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ ዛሬ ግን ማለት ነው በእውነት አኮራኝ እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ ነበርኩ ግን my striker is back ምን አይነት ተጫዋች ነህ ይውላችሁ ሪያል ማድሪድ ሊቨርፑል ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው ምን አይነት ጎል ያስቆጠርከው ምን አይነት ፐርፎርማንስ ነው ዙቢ ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው ምንም አታመጡ ቼልሲ ማለት ነው ሰከንድ ሊግ ጋይስ ምንም ነው የማያመጣው ምንም ግን እንደዛሬው መዝረክረክ ማን መደረግ አልነበረበትም ኤኒዌይስ አሸንፈናል ለንደን ኢዝ ሬድ ያሳይ አረ እንደው ምን አይነት ጉድ ነው ጀማ አረ ምን አይነት ጉድ ነው እሺ ቆይ ቼልሲ ቼላው በሰዓት እንዴት ነው እንደዚህ ቆይ ጥቂት ደቂቃ እኮ ነው ትንሽ ደቂቃ ነው እንዴት ነው 3-2 ደርሳል እኮ አንድ ጎል ማስቆጠር አቃተ አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ምን ትሰራለህ ያንተ ሰዓት አይደለ ሰይጣን ባንተ ላይ ስራውን የሚሰራበት ሰዓት አይደል አረ አርሰናል አረ ወያለው በምን እናስጥለው ተቃጠልን እኮ እኛ ሽለማን ነው በምን አረ ተቃጠልን በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ ያሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል እሺ ቼላው የገማለ ቼላው የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት አሁን ውጪና አፍልቼ ነበር ዛሬ እንደውም ተመስገን ጋይስ በቃ የምር እኔ ራሱ ደስ አለኝ በቃ አውሬው አገባ አውሬው በግድም ቢሆን አገባ ቢስሚላህ ምን አይነት ጨዋታ ነው ገራሚ ጨዋታ ነው በለንደን ደርቢ እንግዲህ አርሰናል ቸልሲን 3-2 ማሸነፍ ይችላል በቸልሲ ሜዳ ነበር ለገለተኛ ደጋፊ ራሱ አሪፍ ጨዋታ ነበር እንኳን ማየነው የሚያስብል ጨዋታ ነው በተለይ ከረፍት በኋላ አሪፍ የማጥቃቶች ነበሩት ይሄንኛው ሲሞክር ይሄንኛው አሪፍ ነበርና አርቴታም ይሄ ዋንጫ በጣም እንደሚያስፈልገው ታላችሁ ይዞት የገባው አስተላልፍ ስሬስ ነበር ያው ካራባው ትልቅ ዋንጫ ሆኖ እኮ አይደለም ግን ልጆቹ ዋንጫ ማንሳት እንችላለን ብለው እንዲያስቡ ይሄ ለሜንታሊቲ ይጠቅማቸዋል ሌላው ትላልቅ ዋንጫዎች ስላሉ ለነዛ መነሳሻ ይሆናልና ከሊጎቹ ዋንጫ በፊት ስለሆነ ደግሞ ውድድሩ ያለው ለዛ በጣም ትልቅ ግብአት ይሆናቸውና አስተላልፉን ስታዩት በጣም እንደሚያስፈልገው ታላችሁና እንጂ ካራባው ትልቁ ነው አይደለም አርሰናል ይጠብቅበት ከዚህ በላይ ነው በዛ አመት ሻምፒዮንስ ሊግ እና ፕሪሚየር ሊግ ናቸውና ግን ለዛ ደግሞ መዳረሻ ልጆቹ እንችላለን የሚል ስሜት በውስጣቸው እንዲያደር ለዛ ግብአት ይሆናልና ተብሎ ታስቦ ይመስለኛል ግን ቸልሲም አሪፍ ነበር በያስባለሁ ይዞታውን እንደውም ቸልሲ ይዞት ከገባው አስተላልፍ አንፃር አርሰናል ከዚህ የበለጠ ኳስ ቁጥጥር አሁን አርሰናል ኳሱን ሳይሆን ጨዋታውን ተቆጣጥሮታል ብዬ ነው የማስበውና እነዚህ ልጆቹ ይዞት ከገባው አስተላልፍ አሪፍ ፐርፎርማንስ ላይ ያሳዩት የመልስ ጨዋታ አለ በርግጥ ግን አርሰናል አሁንም ድል ማድረጉን ቀጥሏል ለማንኛውም ጨዋታው በጣም አሪፍ ነበር እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ገርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮማ እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲማ ለየት ያለማ ለዚህ ሴሌብሬሽን ብቻ ነው ያመጣነው ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ እንትና ስላልነበረ ምናምን
7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤምሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ ማለት we are the gunners ነው ንግሪን ጠቢ ጀማው እነዚህ ቶተንሃም ቼልሲ ምናምን ባውተረጂ ቅራቅምቦ የለንደን ደርቢ ነው የሚሉት ቅራቅምቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደሞ አይመራቸውም ጭራሽ ምንም አይነት ራይ ያሳያቸው ቶተንሃም ወዳቂ ልካስክቶ ተወስቷል ዝም ብላ ምታስቆልት የአርሰናል ደርቢ ነን የምትላት ቼልሲም ያውናት ብቻ አርሰናል እጅላት ይደቁ ከስከት አርጎ ለጥፎ የሚልክ አሰልጣኙ ቀዘነ በቃ ፈጠነ እንደ ህፃንሽ ቅዘን ፈጠነ ዛሬ አርሰናል ፈጠናት በቃ አስገብቶ ፈጠናት የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው በቃ የሚገርም ኬሚስትሪ እርሚልክን ማፈተው በቃ ማፈተው የሚገርም ሴት ፒስ አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል አሁን አላለቀም ጨዋታው ሆኗል ኤምሬትስ ላይ ይሄን ይገባል ማንዬ በአንድ ምሽት 2 ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ እናቴን አተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ያለ አስተማርኩል የሃንግማን ደጋፊ ይወል ምን ማለት እንደሆነ የችለው ደጋፊ አስተማርኩል ይወል ሳታውቁ ሰዋትናቁ አርሰናልን አያውቅም አስተምሩት ይወላችሁ አርሰናል ማለት ይሄ ነው በሜዳና በደጋፊ ፊት መጥቶ ይልበልባል እድሜ ልኩን ቼላውን ሲደበልብ የኖረ ቡድን ነው በለው ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ነገርልኝ ይወል የቼላው ደጋፊ ስለማቅ አፉ ብለናል በቃ ኦፊሻሊ ነው ምን አይነት ቲም ነው ዋው ይሄ ጨዋታ እጅግ ወሳኝ ነበር ጀማው ከሜዳችን ውጪ ነው ያደረግነው 3 ነጥብ ያስፈልገናል ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋግጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን ጀማው እንችላለን ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋግጥነው ሜዳችን ላይ እንዳይመስል ሜዳይ ላይ ናና ሞክሪ ስንት ጨዋታው ነኛል አይደለም አንተ ማንንም አላሸነፈኝም እንችላለን ጀማው ከማ